ከዛ ቀጥ ብሎ ሄዶ ገደላት ሚስቱን በጣም የሚያፈቅራትን ዋጋ የከፈለላትን የልጅ እናቱን ማለት ነው እንደዛ አድርጓት በ3 ቀን ሞተች ብለሽ አታምኚ በስማም እና ሁሌ ቅናት ብስጭት ምን ያህል እኔ እስቲ ብሎ ግርሽን የሳመሽ እኮ ሲጣላሽ እኮ ያንን ያረግልሽ አይመስልም ማለት በማፈቅረው ሰው የኔ ባልኩት ሰው በጣም እና ያነጻጽሩና አረ ይሄንን ማስመትታበት እውነቴን ነው እንደ ቤትሽ እንደ ኑሮሽ ባልሽ እንደሚያቀርብልሽ አንቺ ሰርተሽ እንደምታመጪው ልጆችሽንም እንደዛ አይነት ታሪክ እንዲማሩ ማድረግ አሁን እኔ ያገሬን ሰዎች በደንብ ነው ማደንቃቸው ከማን ጋር እንደማወዳደራቸው ታውቂያለሽ ከቻይናዎች ጋር የቻይና ህፃናትን አይተሻል አይደል እንዴት ናቸው የቻይና ህፃናቶች በጣም እናት እዛ ጋር ምግብ ያዘጋጀችውን ህፃኑ ልጅ የ3 አመት ህፃን ምግብ ሲደረድር አይቻለሁ እኔ አይደለ አዎ የኛ ጋር ልጆችም ገና በህፃንነታቸው ከብት ይጠብቃሉ 3 አመት ከሆነ ሄዳ እንግዲህ ይባላል ያቃል የስራን ባህሪ ያቃል ሌላ ቦታ ቢሄድም አይቸገርም ሰርቶ መኖር ይችላልበታል አይልሽ ልከለሽ አለኝ ብለሽ ይሄ አሞላቀሽ ይሄንን እንትን ብለሽ ይሄንን ልጆችን መጉዳት ነው እኔ አንድ ቀን አልቅሻለሁ ለምን እንዳለቀስኩ ታውቂያለሽ ቡና አንድ ወቅት ተረከሰ የሚያውቁ ያውቃሉ አሁን ወደ 90ዎች ውስጥ ብቻ ቡና ውርድ አለና ወረደ 5 ብር 3 ብር 4 ብር 6 ብር ድረስ ሲሸጣቃሉ ቡና እና እንግዲህ ቡና አስመጭና ላኪዎች ኑሯቸውን ያውቃሉ በዛን ዘመን ሊኖሩት ነው እና ልጆችን ትምህርት ቤት ውድ ትምህርት ቤት ነው ያስገቡት የምግቡን የልብሱን ምኑን አስቡ እንደዛ ሲሆንባቸው ቡና ሲረክስ ያ ቤት ተበደለ ልጆች ተበደሉና አንዱ 5 ልጆች አሉኝ አይደለም ለትምህርት ቤት የምከፍለው እማበላቸው አጥቻለሁ ሲል እኔ አብሬው ነው ያለቀስኩት አይሹ ይሄ ምንድነው አግኝቻለሁና ልጄ እንዲህ ደምዷል አያ ሃይላንድ ውሃ አረተው ሃይላንድ ውሃ ባካችሁ አረተው ይሄንን ያለው እኔ አፍሉና ጠጡ ሙልከ ሌላ ጊዜ ሲጠፋ ደግሞ ገንዘብ ሳይገኝ ነው እንደገና ወደዚህኛው እውነት ነው ሰው በሰጠው ባለሽ ነገር ነው ማስለመድ ያለብሽ ልጅሽን እንደዛ ካልሆነማ በቃ ልጆቹ ስራ አይሰሩም ወደ ሌላ ነገር ውስጥ ይገባሉ በቃ ያ ነው ዛሬ ትውልድ እንደገደለው የሚያስጨንቅ ኑሮ ከሌ እንደዚህ ይዞብን መጣ ምንም ሰው የሚያመጣው ነገር የለም ምንም ሰው ያመጣው ነገር የለም ምንም ሰው አላመጣብንም የራሳችን ስራ የራሳችን ኃጢያት አንድ በኃጢያታችን የመጣ ሁለተኛ ነገር ደግሞ በዛን ብዙ ሆነናል ብዙ ሆነናል እኮ እኔ አንድ ዘመዴ ምን አለች መሰላችሁ መኪና እንደዚህ እየተጨናነቀኝ ደግነቱ 20 ሚሊዮን ህዝብ በነበረበት ሰዓት እንደፈለኩ ረግጬ ነው ይቻላልት እውነታም ነው አሁን በዛ ኑሮ ምን የሚያስ እንደሆነ ነው ነገር እንደሆነ ተመን ይኖራል ሁሉም ሰው በተለይ አሁን የኔ ቤተሰቦች በቃ ይሄን ነው ልላችሁ የምፈልገው ባለን ነገር ባለፈው ይያልኩኝ ነበር ባለን ነገር ደስተኛ መሆን መቻል ማለት ትልቅ ነገር ነው ሰው አመስጋኝ አይደለም ማመስጋኝ መሆን ጥሩ ነው ስታመሰግኑ ይበዛላችኋል ይጨመርላችኋል ስታማረሩ ግን እሱ ምን ይጎልበታል ምንም እኮ አይጎልበትም አመስግናችሁ አሜን ብላችሁ እሱን ብታመሰግኑ እናንተ ጥሩ ነገር ይመጣላችኋል ወደፊት እንዴ ሰው እንኳን እኮ ስታመሰግኑትና ሳታመሰግኑት አንድ አይደለም አይደል እንኳን ፈጣሪ ስለዚህ ለምንድን ነው ማናመሰግነው ምን ባደረግን እኛ የትኛውን ያህል ጥሩ ሆነን ነው ይሄ ሳይደረግልን ይሄ ሳይደረግልን የምንለው ደግሞ ባለው የሚገባው ያደረግን ነው ወይ እኔ በዛ ሰዓት በላው ጠጣው እንደፈለኩ አንዳንዴ ምን አስባለሁ መሰለሽ በጭንቅላቴ ያንን ስታደርግልኝ እዛ ጎረቤት የኔ ቅቤ የሸተታ ሴት ነው ይላል እና በዛን ሰዓት ያችን ሴት አላስታውስኩም ያንን አርጌበት ነው ልክ ነህ ጌታ አላለ እውነቴን ነው እዛ ጋር እኮ ትኩስ እንጀራ የሸተተው አንድ ምስኪን ይኖራል እኮ ቤቱ ባዶ የሆነ እላለሁ እኔ አሁን ማለት ነው እና የሚሰጣቸው ተሰጣቸው በቃ ባለ ተራ ናቸው በተራቸው ጊዜ ብሉ እግዚአብሔር ተሰጣቸው በተራቸው ጊዜ መኪና ይንዱ አይደለም በተራቸው ጊዜ ደግሞ ቤት ከፍተው ግቢያቸውን ከፍተው ይግቡ የሰው ምን ያሳያል እውነቴን ነው ይሄ ያናድደኛል እኔ በዚህ ወጥቶ በዚህ አምጥተሽ ነው በምንም ታምጣው በምንም የራሴን ቆሻሻ ሳልጠርግ የሰው ቆሻሻ ለማጠረግ መጣው ከባድ ነው እውነቴን ነው መጀመሪያ የራስን ቆሻሻ ማጽዳት ነው እውነት ነው እንጂ የሰውን ቆሻሻ እዛ ገብቶ በዚህ አምጥተሽ ነው በዛ አምጥተሽ ነው እኔም ተብያለሁ በወቅቱ እኮ አስደግማ ዛጋ አስደግማበት ነው
እኔ ችግር የለብኝም እና እኔ ለና ያነጻጽሩና አረ ይሄንን ማስመትታበት እዛ ሀገሯ ይላታል። ሴቶች ናቸው የሚጠሉ፣ ወንዶች ግን አከብራቸዋለሁ፣ ሴቶችንም አከብራቸዋለሁ። በወቅቱ ያው አንዳንዴ እንደዛ እድሜ ላይ ስንሆን በብዛት ሴት ጥሩ ጓደኛ አለ። ከጓደኛ በላይ ህይወታችንን መስመር የሚቀይር የሚያስተካክልልን፣ ብዙ መስዋዕትነት የሚከፍሉልን፣ በችግራችን ጊዜ ከጎናችን የሚሆኑ ብዙ የሴት ጓደኞች እንዳሉ ሁሉ በዛው ልክ ደግሞ የኛን መስመር የሚያጣምሙ እስከ ሞት ደረጃ ማለት ነው ብንሞት ደስ የሚላቸው ጓደኞች አሉ። የእውነት እትዬ አለ እንደዛ። አሁን እንደዚህ መግለጽ ባልፈልግም ዲቴል ባታወሪበትም ግን ሴት ጓደኞች እንድትሞቱ የሚፈልጉ ይሄን ያህል ጭካኔ ያላቸው ሴት ጓደኞችም አሉ። ግን እኛ ደግሞ ጥሩ ነው የምናወራው፣ ጥሩ ነው የምናስበው። እናትዬ እንዳልሽው በወቅትሽም ባንቺ ወቅትም እንግዲህ መጥፎ ሴትም ያጋጥማል። እንደ እኔ ገንዘ ጓደኛዬ እንደው ግን እኔ ነኝ ያለሁት እንጂ በጣም በቃ ለሷ ሙትት ትምልላት። እውነቴን ነው የምልሽ። በቃ ሙትት በቃ የኔ ለምን እንደው ጌታ ሆይ ለምንድን ነው ለሷ ሲያልሰጣልን ይሄን ስታረግ ለሷስ እንደዚህ ኑሮዋን እሷ አሁን ከኔ በልጣ ነው ሜዳ እዛ ሀገሯ አስመጥታ መታ ነው እንጂ የሚገርም እኮ እና አሁን እኔ እንደዚህ ትይኛለሽ የመጨረሻ በቃ ከሆደሽ የሆነ ቅንስ የሚያደርግልሽ ነገር የለም። ምትወዱ ሰው ደግሞ አንድ ነገር ሲል በቃ የሆነ ቅንስ አለልኝ ቀነሰልኝ። እውነት ነገር አለ አይሰማችሁ። በምትሰሙት ነገር ተቆጥታችሁ መልስ የሚሰጡ እኔ መልስ መሰጣጣት በጓደኛሞች መካከል በጓደኛ ሳይሆን እንደዚህ ለምንሆንሽ ነው እንደዚህ እኔ እንደውም ደስ ሊላቸው ነው የሚገባቸው። እንደዚህ አድርገሽ ነው እንደዚህ ሆነሽ ነው በዚህ ወጥሽ ነው ምናምን የሌለ ያላደረግሽ ነገር ሲከምሩብሽ አንደም አንቺ ደስተኛ መሆን አለብሽ። ከእግዚአብሔር ጋር ትገናኛለሽ። ያንቺን ደግሞ የሚያየው እሱ ነው። እውነት ነው። ያም የቅናት መንፈስም የመጣ አንቺ ጋር የሆነ ነገር አለ ማለት ነው። እና እንደዛ ስለሆነ ግን እንዳልሽው የቅናት መንፈስ በጣም መጥፎ ነው። በጣም መጥፎ መንፈስ በቃ ቢቀር ማናችንም ልብ ውስጥ ባይኖር ጥሩ ነው። አሁን ዋጋ ያስከፍለናል። በነገራችን ላይ ሰዎች ይመስለናል እንጂ ለጊዜው ቅናት ዋጋ ያስከፍላል። አሁን ለምሳሌ ይለያያል፣ የቅናት እንትናችን መንፈሳችን ይለያያል። ግን ማንኛውም ሰው የቅናት መንፈስ አለበት። አሁን እኔ አክስቴም እንዳለችው በሰዎች ጥሩ ህይወት ማለት ባላቸው ሀብት ንብረት ምናምን አልቀና። እንደዛ አይነት እንትን እግዚአብሔር አልፈጠረብኝም፣ እግዚአብሔር ይመስገን። ግን ደግሞ ሌላ የቅናት መንፈስ አለብኝ። በሪሌሽን ውስጥ እቀናለሁ፣ ቀናተኛ ነኝ ማለት በማፈቅረው ሰው የኔ ባልኩት ሰው በጣም እቀናለሁ እና ያ ነገር ዋጋ ያስከፍለኛል። አስከፍሎኝ ያውቃል ማለት ነው ባሳለፍኩት የፍቅር ህይወት። አሁን ላይ ቢያልፍም ግን ዋጋ ከፍየበት ነው ያለፍኩት እና ቅናት መጥፎ ነው። የቅናት መንፈስን ማራቅ ነው። ደግሞ አንዳንድ ሰዎች ማይቀና የለም እኮ በሚወደው ማይቀና የለም። ግን በተለይ ልጅ አሁን ፍቅሩ ላይ ስትጀምሪው ነው ፍቅሩ ላይ ጀምረሽው ልክ ቀጥታ ወደ ትዳር ገብተሽ እሱ ፍቅር ውስጥ እያለሽ ወደ ትዳር ገብተሽ ግን እግርሽን ቤትሽ ውስጥ እስካቆምሽ ድረስ አብራችሁ ባንድ እስከ አልጋ ላይ ተኝታችሁ እስከኖራችሁ ድረስ ግን እንደዚህ አይነት ቅናት አይገባም። እንዴት በይ ቤትሽ ልታፈርሹ ነው፣ የምትወጁ እሱንም ልታጩ ነው፣ ሰላም ሊጠፋ ነው፣ ልትጣሉ ነው። ጭቅጭቅ ደግሞ በጥላቻ በቃ እኔ እስቲ ብሎ እግርሽን የሳመሽ እኮ ሲጠላሽ እኮ ያንን ያደርግልሽ አይመስልም። ይሄን ታውቂያለሽ በጣም። ስለዚህ ትዳር ውስጥ ቅናት ፈጽሞ የማይገባ ማለት ነው። ቅናት የምትባል ነገር መጠንቀቅ ይኖርብሽ። እንኳን ቅናት ባልሽን ሰው ፊት ማመነጫጨቅ፣ ባል ሚስቱን ሰው ፊት ይሄ ቤተሰቦቹ ጋር ጓደኛዋ ፊት ምናምን ማመነጫጨቅ በጣም የሚያስጠላ፣ በትዳር ደግሞ እንቅፋቷ ነው። እውነት ነው። እውነቴን ነው። ቅናቱ እንዳለ ሆኖ ትቀኛለሽ ወይ በስርዓቱ ማናገር፣ የሆነ ቦታ ወስደሽ ከቤትሽ ወጥተሽ እንደው ደስ አንቺ ራስሽን ደስተኛ ማድረግ ትችያለሽ። በጎ ነገር ስታስቢ ከውስጥሽ የሚወጣ ደስታ አለ። ያንን ስታረጊ አሁን ዛሬ ልንገረው እንደዚህ የሚያደርግበትን እኔ እንዲጎዳኝ እንዲያቀው ልንገረው ብለሽ በሳቅ በጨዋታ በስርዓቱ እኔ ሌላ ታሪክ አለኝ እውነቴን ነው ጽፈዋለሁ ምናምን ሁሉ ብዬሽ አሁን ያንን ታሪክ ባወራልሽ እንዴት አድርጌ እዛ
ደረጃ እስከምደርስ ድረስ ቁጭ ብድግ እያልኩ ከወንበሩ ቁጭ ብድግ እያልኩ ለምንድን ነው እንደዚህ ምለው ብዬ እንዴት እንዳረጋጋሁትና እሱም እንደተረጋጋ እኔም እንደተረጋጋው ዛሬ ተጋብተን አብረን ኖረን ለመቀባበር ደረጃ የደረስንበት አይሽ ቅናት በዛን ሰዓት ቢሆን ትቼው ምናምን ብዬ በቃ እንደዛ ነበር ምን የሚሆነው እና ያንን ለማጠንከር ያንን ለማቆም አይነት አለ ወንድ ልጅ ምንድነው ሴት ምንድናት ትዳሯ ከያዘች በኋላ ያደረግንበት ማህበረሰብ ደግሞ እኔ ያደርኩበት ማህበረሰብ ጥሩ አርጎ የቀረጠኝ ያደርኩበት ማህበረሰብ ቅናት እንዳልቀና ያደረገኝ በተለይ ትዳር ውስጥ ገብተሽ በቃ አይተሽ ምንድነው ሲያመሽ እስካሁን አመሽ ለምን አመሽ አልጨለመብህም በስርዓቱ ምንም ውስጥሽ ነው ይዘሽ መሸ ግን እንደዚህ አይነት ሴት አለች አሁን ወይ ነው እኮ ያለች ግን አሁን ላይ አሁን እንድትአውሪም የምፈልገው እንደዛ እንዲሆኑ አሁን እንደዚህ አይነት ልብ ለመግዛት ያሁን ልጆች ነው ምን ማድረግ አለባቸው ይሄ ትግስት የለም በእርግጠኝነት አሁን አብዛኞቻችን ላይ ይሄ ትግስት የለም ምን መሰለሽ አይኖር እንግዲህ ወይ እንዳፈጣጠራችን ሊሆን ይሆናል እኔ ትዳር ውስጥ ከገባው ትዳሬ ባረባ ነገር እንደዚህ በቀናት ምናምን እንዲፈርስብኝ አልፈልግም በእኔ ነው ማለት ነው አንድ ታሪክ ባወራለሽ ባሎቻችን በአጠቃላይ ፊልድ ነው የሚኖሩት እንግዲህ ሁለት ልጆች ወልጃለሁ ከሰው ጋር አብሮን ከሚኖር ሰው ጋር ነው የምኖረው እነሱ ፊልድ ናቸው ወንዶቹ የጓደኛዬ ባል የኔ ባል ሆነው 3 ሴቶች መጡ ሴቶቹ እንደዚህ እያደረጉ ነው እዛ ጋር ሄደው እዛ የሚያስተምሩ መምህራኖች አሉ እያንዳንዳቸው ይዘው እኮ አሽኮለሌ ሲሉ ነው እና እንያዛቸው እጅ ከፍንጃሉ እጅ ከፍንጅ እኔ አላረኩም የኔ እናት ናያዝ አልፈልግም እጅ ከፍንጅ በስማ እኔ አላረኩም እንዴ ወንድ ልጅ ታዲያ ምን ችግር አለው እኔ እዚህ ነኝ ያለሁት እሱ ፊልድ ነው የሚኖረው እኔ አልወቃለ እንጂ ቢያደርግ ምን ችግር አለው ወንድ ልጅ አይደለም ማለት አይሸናም ማለት ነው እናቶችን ተረት አምጥቼ ከዛለሽ ሶቶ ተያይዘው ከነዛ ሴቶች ጋራ የኔ ባለቤት የነዛ ሁለቱ ባለቤቶች ተያይዘው ሆቴላቸው ገብተው ገጭ ብለው ቢራቸውን ቁጭ ብለው እንትን ሲሉ እነዛ ሴቶች ድብድብ ብለው ይገቡልሻል ያ ሆቴል ይተረማመሳል ድብድብ ይጀምራል ምን ይላሉ ይገላገላሉ ይወጣሉ ያቺኛው ቀጥ ብላ ትመጣለች ያቺ እዛ ትሆናለች አንቺ እንደ እንትን ይሄ ምንድነው አሁን ስትሮክ ነው መሰለኝ የሚባለው እንደዛ አድርጓት በ3 ቀን ሞተች ብለሽ አታምኚ በስማም እና ሁሌ ቅናት ብስጭት ምን ያህል እንደሚጎዳ ሰው ይጎዳል ሰው ይገላል እንዳትበሳጩ ሁሉ ነገር በእንትን መፍታት ይያለ እኔ እንደዛ ሳልጣላ ምን ሳልል እንደ ልክ ነው የኔ ማን ይናገር አልኩኝ የሱን አምጣታችሁ ለኔ ነገራችሁ እሱ ፊልድ ነው ያለው እኔ እዚህ ነኝ ያለሁት ምን እንደምሰራ ከተማ ወጥቼ እግዚአብሔር እንጂ ማን ያያልና ማን ይንገረው ግዴታ ወንድ ስለሆነ ብቻ አድርጌ በዛች ሁኔታ ትዳሬ ሳይፈታ ያው አለ አሁን ምን ተጠይቃለን ከሱ ጋር ያው በእንደዛ ምክንያት አይደለም ግን የተለያየ ነው ልክ ነሽ እኮ እንደዛ ቅናት እስከ መግደል ደረጃ ህይወትን እስከ ማጣት ደረጃ ያደርሳል አሁን በቅርቡ ሰሞኑን የሆነ ፊልም ያያየው ነበርና የሰለሞን ሙሄ ነው እንደውም በጣም ነው የምወደው ሰለሞን ሙሄን በዚህ አጋጣሚና የሱ ፊልም ነው ገደላት በቅናት የሸሚዝ ቁልፍ ብታዩት ደስ ይለኛል እሱን ፊልም አዲስ ነው በጣም ሲኒማ ነው ገና ሲኒማ ላይ ነው ሲኒማ ቤት ነው ያየሁት እኔምና የሸሚዝ ቁልፍ ወድቆ ያገኛል ጥበቃ ነው የዩኒፎርም የሸሚዝ ቁልፍ እዛ የሚጠብቁበት ቤት ቦታ ሲሄድ ደግሞ የጓደኛው የሸሚዝ ቁልፍ ተበጥሷል ከዛ ምን ሆነ ነው ሲለው በአንዷን የባለ ትዳር ሚስት እንትን ስል በቃ ሳማግጥ ተፈቶ ወድቆ ነው እሷ ህፃን ስለሆነች ልጅቷ ህፃን ናት የሱ ሚስትና ህፃን ስለሆነች መታገል ተወዳለች ትታገለኝ ይሆናል አለ ማለት ነው ከዛ ቀጥ ብሎ ሄዶ ገደላት ሚስቱን በጣም የሚያፈቅራትን ዋጋ የከፈለላትን የልጅ እናቱን ማለት ነው ተመልሶ ሄዶ ደግሞ ጓደኛውን ገደለ ከዛ ግን ምን ሆነ የሱ የሸሚዝ ቁልፍ ነበር
ተፈቶ ይወደቀው ማለት ነው። የዛኛው ሌላ ታሪክ ነው። የእሱ ግን ቅናት የሚያፈቅሩትን ሰው እስከመግደል አንቺ በ3 ቀን ሞተች። በቃ እስከ ሞት ደረጃ ነው የሚያደርሰው። ቀጠቀጠ ምናምን እንትን እያላት በቃ በ3ኛ ቀን ሞት። አይ ከባድ ነው። ቅናት መንፈስ ከባድ ነው። እሱ ነው አንድ ቤት አፍራሽ ላይ እሱን ነገር ተው ካለባችሁ ተቻቻሉ። ቅናት መንፈስ ያለበት ሰው ስትናገሩ በትዕግስት እሺ ከመሰለ እሺ ጥሩ ነው። ደስ አንተን የሚያስደስተው እንዴ የወንድ ልጅ ልብ እኮ ውሃ ነው አይደለ? እውነት ነው። አንቺ አያያዝሽ ነው ጭቅጭቅ በዚህ ወጣ እኝኝኝ ካልሽ ጭቅጭቅ አይወድም ወንድ ልጅ። እውነት ነው። ጭቅጭቅ አይወዱም። እኔ ያላልናችሁ እንግዲህ እኔ አስተምራችሁን ከሆነ ተማሩበት። እሺ በጣም እናመሰግናለን። በጣም ነው ትዬ በጣም ስላገኘንሽ በጣም ደስ ብሎናል። በጣም ነው የምናመሰግን ስለነበረን ቆይታ። እንወድሻለን፣ ኑሪልን። በጣም እርግጠኛ ነኝ እንደወደዱሽ ቤተሰቦቼ። ምክንያቱም እንደዚህ ቁም ነገር ያለው ነገር ህይወትን የሚያድስ ትምህርት ያለው ነገር ነው ሁሉም ሰው አሁን የናፈቀው እንጂ ቅድም እንዳልኩት ይሄ ሆይ ሆይታው ሰልችቶናል ሁላችንም። ስለዚህ በጣም እርግጠኛ ነኝ እንደወደዳችኋት። ሌላ ጊዜ እንድታስተምራችሁ እንደነገርኳችሁ ብዙ ህይወቶችን ብዙ ነገሮችን ያለፈች ናት አክስቴ። እንድትጠይቁ ጥያቄ ካላችሁ ኮሜንት ላይ አሳውቋት፣ እናነባለን። በጥያቄያችሁ መሰረት ትመልሳለች ማለት ነው። እንድትሰራላችሁ እንድትነግራችሁ የምትፈልጉት ነገር እንድትመክራችሁ የምትፈልጉት ነገር ካለ አሳውቁን። በጣም ነው የምናመሰግን። እናከብራችኋለን፣ እንወዳችኋለን። እናንተንም ሰላም ሁኑልን። ሰላማችሁ ይብዛልን። እናመሰግናለን።